ዳቦሽን አመጣሽ ዛሬ ምን ደግሚው ነው አንተ ያው ፕሮቴስታንት በሚለው ውስጥ ነው የሚያዘው በቃ ፕሮቴስታንት ብለ ያዘው ሺሻ ያጨሳሉ ጫት ምናምን ይተከማሉ የምርን ያባቴን በጣም ነበር ሙደው በዚህ ጥግ አልጠበቅኩትም ሰራተኛ እንኳን ክብር አለው ብትቀጥረውን ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንዴት ናችሁ ሰላማችሁ ብዝት ይበል ለዛሬ እንግዲህ ቀንጨብ ያደረግናቸው መረጃዎች ወደ እናንተ ይዘን ከች ብለናል እናንተም ደግሞ ተከታተሉን ምንድነው የሆነው ምን እየተደረገ ነው የሚለው ነገር በደንብ አድርገን እናያለን 3-4 መረጃዎች ነው ወደ እናንተ ይዤ መጣሁት ወደ መጀመሪያው መረጃ እሄዳለሁ እንግዲህ ነው አይደበበ ያላቸው ነገሮች አሉ ለአስቴር ከበደ ከውዝዋዜ ወደ ዘፋኝነት ይወሰድኳት እኔም ብሏል ሌሎችም ነገሮች አሉ እንግዲህ እነሱን ነገሮች እናመጣለን ስለ ዳቦ ያወራው ነገር ትንሽ ፈገግ አድርጎኛል እሷንም ተመልክተን እንመጣለን እንደገና ደግሞ ያዲግ ነፍሱን ይማር ብሏል ዳቦሽን አመጣሽ ዛሬ ምን ደግሚው ነው ነገር ስሰማ ያስታወሰኝ አንድ ግጥም ነበር እና በጣም ወደው ማለት ነው በዱላ ነርተው የጠማውኗ በግድ አስጠጥተው አግተው አስግተው ጮቱን የሰማ ገላጋይ ቢመጣ ሌባንሽ አይናውጣ አስኮናኝ መጣጣ ብለው ተናገሩ ለምኖ ባገኘው በሰጠችው ዳቦ እግዚአብሔር ይስጥልኝን ሳይጨምር ተርቦ ሷን ስለጠራ ሰታኝ ነው ብሎ እውነተኛ ፍቅር ነበር ፍቅር ያለ ግብዝነት ቀርም ነው እውነተኛ ፍቅር ነበር አንዴ ፍቅር ያለ ግብዝነት ነበር አስቴር ጋራም ያንን ህይወት ስናሳልፍ በአንድ ሳምንት እነዛን ሁሉ ዘፈኖች ተሰጣት ከተወዛዋዥነት ወደ ድምጻዊነት በእውነት ነው ምልሽ በአንድ ጊዜ ተወረወረችበት ነው የሚገርመው ነገር ከዛ በኋላ ሌላ ዘፈን አዲስ የላትም አልሰጣሃትማ እስካሁን እየተጠበቀች ነው በዚህ አጋጣሚ አቃለሁ አስቴር ከበደ የነዋይን ዜማና ያጻፈኝ ዜማ ያሰጠኝ ፈጠራውን ሁሉ ያበረታታኝ የነበረው ፍቅር ነው ሳትላይት ተጥጄ ነው ዝም ብዬ ከሰው ጋር ቦክስ ምገጥምበት ጊዜ ሆነያል በሚስቱ ደግሞ ሰው ካልተከበረ ሀገሩ ማይከበር በሞዳት በማከብራት ማይከበርም ባይዳም ጊዜ በር ትቆልፍባን ነበር አስቲያትሮች ሲመጡ ማንም እንዳያያት ፈልገ በር ትቆልፍ ነበር ይሄን አትረሳው እንግዲህ በጣም አንግባዛው እኮ አይ ስለጀመርከው ነው በአስቴር ስለጀመርከው ወደዚያኛው ሞደማቀው ልምጣት ብዬ ነው እሱማ በልክሻ እዚህ ላይ የኔስ ምልክቶች የትይዱ ስንጂ ወሱን ለኬስ ብሎ አለኛ ሰው አይ ነው አይደል በቃ ፍቅር ከልብ ስለምትወድ ነው ግን ቀናተኛ ነህ 100% ገልጽልሻለሁ እኔ ባገረ ወደ ሁለተኛው ደግሞ ከወር በፊት አሁንም ድረስ መነጋገሪያ ሆኖ የቀጠለ ጉዳይ ነውና ወደ ሁለተኛው ጉዳይ አልፋለሁ ሁለተኛው ጉዳይ እንግዲህ የሚያጠነጥነው በፍሬዘር ጋዜጠኛ ወይም ደግሞ ፕሮግራመር በሉኝ ይላል በፍሬዘር ከዚህ በፊት በሶፎኒያስ የሆነ ነገር አድርጓል በሚል መረጃ አውጥቶ ነበር ከዛም በኋላ ከታሰረ በኋላ ተፈቶ የመጀመሪያው ቃለ መጠይቅ ይመስለኛል የኛው ለማንሳት የፈለኩት በፊት የተወራውን ነገር አይደለም ግን አንድ ነገር በቃ ፊል ስላስደረገኝ ይሄን ነገር እንዴት እንደዚህ ሊል ይችላል እስኪ እናንተም ኮሜንት ላይ ጻፉት እምነታችሁ ምንድነው ስትባሉ ምንድነው የምትሉት እምነቴ ስለ እምነት ያላችሁን አመለካከት ስለ እምነት እስኪ እናንተ የምትሉትን ነገር መስማት ፈልጌ ነው እሱ ተጠይቆ ነበር እምነት ምንድነው ሲባል እምነቴ ምናምን አለ እንዲህ የሚባል ነው ወይ እምነት ልንለው እንችላለን ወይ ያን ነገር ፈልጌ ነው ወደ እናንተ ለመምጣት የፈለኩት ማለት ነው ግልጽ ነኝ ግልጽ ነኝ
እምነታችሁ ምንድነው ስትባሉ የምትመልሱት መልስ አለ እና ያንን መልስ ኮሜንት ላይ ጻፉልኝ። እምነቴ እንዲህ ነው ብላችሁ ነው የምጽፉት እና እሱ የመለሰበት መንገድ አግባብ ነው ወይ ልክ ነው ወይ? ይህንንስ እምነት ነው ልንል እንችላለን ወይ? እምነቱን አይደለም የመለሰበት መንገድ እምነቱ ነው ወይ? እምነቱ ነው ወይ? እንስማው። ያው ፕሮቴስታንት በሚለው ውስጥ ነው የሚያዘው። በቃ ፕሮቴስታንት ብለህ ያዘው። ለምን ፕሮቴስታንት ብለህ ያዘው አልከኝ? ማለት ክሊር አይደለም ነው? ለዛ ሳይሆን እኔ ትንሽ ፕሮቴስታንትም ላይ የማልቀበላቸው አንዳንድ ነገሮች አሉ። ለምሳሌ ክርስቲያን ብዬ ራሴን መጥራት እወዳለሁ ብዙ ጊዜ። ለምሳሌ ኦርቶዶክስን የማልወክልበት አለ፣ ፕሮቴስታንቱን የማልወክልበት አለ፣ ካቶሊኩን የማልወክልበት አንዳንድ ነገሮች ስላሉ ጀስት ክርስቲያን ብለህ የምትጠራኝ ብዬ አስቤ ነው። ግን ያው ግልጽ እንዲሆን ፕሮቴስታንት ብለህ ያዘው። መልካም። አይ ግልጽ እንዲሆን ስለፈለግኩ ነው። እሺ አሁን ገባችሁ? እንዴት ነው እናገላለጹ? ልክ ነው ወይ? እኔ ልክ አይደለም። እምነት ማለት ያላየነውን ነገር የምንገልጽበት ይሄንን ነው እያልኩኝ ያለሁት። ባይዘው እናንተ የምናወራው እምነት ማለት ምን ማለት ነው የሚለውን ዲፋይን ስናደርገው እምነት ማለት ማመን፣ መታመን ይሆናል ብሎ መቀበል ነው። መቀበል በቃ ይሄንን ነው እምነት የምንለው። በፈለግነው ነገር እንመን፣ ግን እምነታችን ላይ ጥርጣሬ ነገር መግባት የለበትም። የኔ ማለት ነው። እናንተስ ምንድነው የምትሉት? እናንተስ እምነት ላይ ያላችሁ ሐሳብና አስተያየት ምንድነው? እሱ እንድትነግሩኝ ፈልጋለሁ። እንቀጥላለን። አሁን ደግሞ የሚሄደው አንገብጋቢ የሆኑ ጉዳዮች አሉ በብዛት ፍትህ ላይ ፍትህ አሁን መቋጫ እስካሁን ያልተሰጠው አንድ የፍትህ ጉዳይ የቀነኒ አዱኛን ነገር የሚመለከት ነው እና በሱ ዙሪያ ደግሞ የአንዷለም እህት ምላሽ ሰጥታለች። ምላሽ መስጠት ሳይሆን እንዲህ ነው ማብራሪያ አምጥታለች። ምንድን ያለችው? እንግዲህ ኮሜንት ላይ እናንተም ደግሞ አሁንም አስተያየት ሰጡበት። ኮሜንት ላይ አስተያየት ሰጡበት። ምንድነው ያለችው ወደሚለው ጉዳይ እንመጣለን። አንዳንድ ጊዜ በዛ ሰዓት ነበርን ወይስ ሰምተን ነው? ገባችሁ? መረጃውስ ምን ያህል እውነት ነው የሚለውን ነገር ማጤን አለብን። አንድን ሰው ፍትህ ከተጓደለበት ፍትህ እንዲያገኝ ሰዋዊ የሆነ አስተሳሰብ ካለን ፍትህን እንዲያገኝ ማድረግ አለብን ብዬ አስባለሁ። ግን ድብቅብቅ ባለ ነገር መሆን የለበትም። ያለችውን ነገር እንስማና እንግዲህ አድማጭ ተመልካቾቼ ሀሳብ አስተያየታችሁን ትሰጡኛላችሁ ማለት ነው። እንቀጥል። የኛም ጥያቄ እኔንም አታውቁኝም። አክቹሊ በቀነኒ ላይም እየፈረድኩ አይደለም፣ ወይም ደግሞ ማነው አንዷለም ላይገላት ይችላልም እያልኩ አይደለም። እያልኩ ያለሁት ጀስት ነው ያልኩት። ለቀነኒም ፍርድ ይሰጣል አልኩ። ኢሞሽናል ሆናችሁ አንድ ሰውን ገና ለገና አንዷለም ፓርት ኦፍ ሂስትሪ ይሰማ ስላለ አንድ ሰው ላይ መነሳት፣ አንቺ ሴት ነሽ፣ አንቺን በዚህ መልኩ አልፈሻል። አው ልክ ነው። እኔ እኮ በዚህ መልኩ ሳልፍ ምን አደረኩ መሰለሽ? አሁን ሚላን ምን እያለች ነበር? እሷ በጣም በስቴብል ነች በኢኮኖሚ ምናምን አለች አይደለ? ያ ልክ ነች፣ ስቴብል ነች። አይ ኖ ሄር። እና እኔ ምን አደረኩኝ? when I was abused I left ቦርሴን እና እርጉዝ ልጄን ይዤ I left። ምንም የኔ ባለ እንደሱ ሽጉጥ ነበረው። of course he does። ግን ምን አደረኩኝ? I just left። ገባሻ? እኔ ግን አሁን ስቲል ሰውን ኢሞሽናል ለማድረግ አትሞክሩ። ማለት የሶሻል ሚዲያ ታሪክ አታደርጉትና ኤኮ ሊትራሊ የሰው ታሪክ ነው። ገባሻ? ይሄ ለሶሻል ሚዲያ አንድ ሰውን ለጥፈን የምናወራበት ነገርና
ላይክ ሳይሆን ጀጅ የምናደርግበት ሁኔታ ላይ አይደለም ያለ ነው። ይሄ ሊትራሊ የሰው ህይወት ነው። ኤክስፕሌን መደረግና በስነ ስርዓት በኤቪደንስ መታየት ያለበት ነው እንጂ ለእናንተ ለሶሻል ሚዲያ ማሟሟቂያ ሲባል አንቺም በዚህ መልኩ አልፈሻል ምናምን ያለን ላይክ አንድ ሰውን እንደዚህ የምናደርግበት ነገር አለ። ይሄ ታሪክ አይደለም። እንደ ታሪክ ሶሻል ሚዲያ ላይ የሆነ ጊዜ ላይ እኮ እንደዚህ ነበር እያልን ልክ እንደ ህፃን ሄቨን እንዳደረጋችሁት እንደሱ የምናወራው ነገር አይደለም። ይሄ ሊትራሊ አንዱ የወጣት የምታሳዝን ካይንድ ኦፍ ታሪክ ነው ካልሽ ደግሞ ይሄ ፖለቲካው ነው ብትይ በብሔር ነው እንዳትይ ደግሞ ሁለቱም አንድ አይነት ብሔር የነበራቸው ወር ፍሬንድስ ናቸው ጨራሹ ለኔ እና እኔ በዛ መልኩ አይደለም እያልኩ ያለሁት ወይም ደግሞ ለቀነኒ ፍርድ አይሰጥ እና አንዱ አለምን ወግኘ እያልኩ አይደለም። የዛኛው ሰውዬ ሂስትሪ ፓርት ኦፍ ሂስትሪ ይሰማ የሱም ታሪክ ይሰማ ማለት እኔን እንደ ህሊና ቢስ የሚያስቆጥር ነገር የለም። እናንተ I know what you guys doing actually you want to have የሆነ ታሪክ ለሶሻል ሚዲያ የሚሆን ታሪክ ይዛችሁ መውጣት ነው የፈለጋችሁት እንጂ ለኢቨንም እንደዚሁ ነበር። ምንም እንትን ያለው ነገር የለም። I know ግን ስቲል ግን እስቲ ጀስት ከሆናችሁ ካሳብ ያሪል ካሳባችሁበት እስቲ እንትን አንዱ አለምንም ተፈልጎ ተገኝቶ የሚያወራበት እስቲ ሪል ኤቪደንሶቹን እንደዚህ ተዘርዝረው የሚወጡበት እስቲ ይችልሽ ደግሞ እኔ እንዴ ለቲጂ የላከችውን ቴክስት አይታችሁታል መቼ ስልክ የሞተች አካባቢ ስክሪንሾት ተደርጎ ይወጣው እኔ በሁሉ ነገር ተስፋ ቆርጫለሁ ምንም እንትን የለኝም እያለች ነበር። እይኝ እስቲ 45 ኪሎ እኮ ገባው እያለች ነበር። መቼስ ሁላችሁም አይታችሁታል። እቺን ሳታዩት አልቀራችሁም ራይት። ስለዚህ እቺ ልጅ በህይወት ዘመኗ ተስፋ የነበራት ልጅ ነች። እውነት ነው። ተስፋዋን በምንድን ነው ያንን ሁሉ ጊዜ ያጣችሁ? ለምን እስከዛ ቤት መውጣት አቃታት የሚባለውን ነገር ለእናንተ እንደ የሶሻል ሚዲያ ማንጸባረቂያ እንደ ነጸብራቅ ብታዩትም ላይክ ማለት እንትን ግሎ የምታረጉበት ነገር ቢሆንም ግን ስቲል ይሄ የአንድ የወጣት ልጅ የህይወት ነገር ሆኛ ላንቺ ለልጅሽም ምንም ሰው ነን ሌላ ነገር የለንም። ላንቺ ልጅም አንቺ የሆነ ነገር ያው እንደሰማችሁ ነው። ምን ተገነዘባችሁ ነው? እንግዲህ ከዚህ በፊት ወንድሙ ያለው ነገር ነበረ። ከዚህ በፊት አጎቷ አባቷም ብዙ ነገር ብለዋል በዚህ ጉዳይ። አሁን ደግሞ የአንዱ ዓለም ቤተሰብ ጋር መተናል። የአንዱ ዓለም ቤተሰብ ደግሞ እህትየው ይህንን ነገር ብላለች። ከዛ በፊት ደግሞ ሯጩንም እናስታውሰዋለን ምን ብሎ ተናግሮ እንደነበረ። ሀሳብ አስተያየታችሁን ስጡበት። ይህ ወሬ መቋጫ ያስፈልገዋል። ወደ መጨረሻውና ትላንት ላይ ሲናፈስ ስለነበረው አንድ ጉዳይ እመጣለሁ። ይህንን ጉዳይ ደግሞ ወደ እናንተ ላለው እንዳትረሱ። ቻናሉን ሰብስክራይብ፣ ላይክ እና ሼር ማድረጉን እንዳትረሱ። ምንድነው የተፈጠረው? አንድ እህታችን አረብ ሀገር ትኖር ነበረ። አረብ ሀገር እየኖረች ብዙ ብር ትልክ ነበር ወደ ቤተሰቧ። ብዙ ብር ሰጥታለች። ቤት ሁሉ ተሰርቶልኛል ብላ ታስብ ነበረ። አሁን ግን ምንም ነገር የለሽም ተብላ ባዶ እጄን ቀርቻለሁ ብላ እግረኛው ሚዲያ ላይ ቀርባ ነበረ። ያው በጣም በብዙ ጭቅጭቅ ምንም መፍትሄና መቋጫ ሳያገኝ ፕሮግራሙ አልቋል። ብዙዎቻችሁ አይታችሁት ይሆናል ብዬ አስባለሁ። እና ማጋ ነው ጥፋቱ? ለዚህ ሁሉ ነገር ተጠያቂው ማን ነው? እነዚህ አሁን አባት የተባሉት እህት የተባለችው ትክክለኞች ናቸው ወይ? ሲያወሩ አግባብ የሆነ ምንድን? እስኪ እናንተ ሀሳብ አስተያየት ሰጡበት። ቀንጨብ አድርጌ ያሳያችኋለሁ። ይህንን ይመስላል ስቶሪው። አዎ ከሰል ይሸጥ ነበረ። ምንም ነገር የለውም። ታሞ ሁሉ እኔ እና ወንድሜ ነንሰው እርሻ እየዋልን ነብሱን ያዳንለት። ቤት ደግሞ ተቃጥሎብናል። ቤት ሲቃጠልብን አንድ በሬ ብቻ ነበረው። አንድ በሬውን ሸጦ ቤት ሰርቷል። ቆላ
እዛው ቆላ እያሉ እኔ በ1999 ጥር 3 ወደ ውጭ ሲሄድ እስከ 2003 ድረስ ቆላ እያለ ነው ይረዳ ዶቼ እስከዚህ ሰዓት እንግዲህ አብራችሁን ስለቆያችሁ በጣም ነው ማመሰግናለሁ። ሁልጊዜ እንደምለው ለሀገራችን ሰላም ፍቅርን እግዚአብሔር አምላክ ያድላት። በስተመጨረሻ ሰብስክራይብ ማድረጉን እንዳትረሱ። ሮብ ዕለት የምትጠብቁት አንድ ሲትኮም ይጀመራል። ሮብ ዕለት ሮብ 11 ሰዓት ከ30 ይለቀቃል። ክፍል 1 ኢዮባ ይባላል። ኢዮባ ቲክቶክ ላይ ቀንጨብ አድርጌ አምጥቼው ነበር። እሱን አይታችሁታል ብዬ አስባለሁ። አሁን ከሮብ ጀምሮ በሰኞ ሮብ አርብ ነው የሚለቀቀው። ስለዚህ ያንን ነገር እንድትከታተሉን ፈልጋለሁ። ሌላው ጋጋ ኢንተርቴይንመንት ላይ ገብታችሁ የምንለቀውን እንድታዩልን ከወዲሁ ጋብዛለሁ። እሱም የኛም ቻናል ነው። ይመቻችሁ።